ምዕራፍ 25 ሞዓባውያን እስራኤላውያንን በፌጎር እንደ አሳቱ። እስራኤልም በሰጢን አደሩ። ሕዝቡም ከሞዓብ ልጆች ጋር አመነዘሩ፣ ረከሱም። ሕዝቡንም ወደ አምላኮቻቸው መሥዋዕት ጠሩ። ሕዝቡም መሥዋዕቶቻቸውን በሉ፣ ለአምልኮቻቸውም ሰገዱ። እስራኤልንም ለብዔል ፌጎር ራሳቸውን ለዩ። እግዚአብሔርም በእስራኤል ላይ ፈጽሞ ተቈጣ። እግዚአብሔርም ሙሴን እንዲህ አለው፣ የእግዚአብሔርን ትእዛዝ ስላፈረሱ የሕዝቡን አለቆች ሁሉ ወስደህ በፀሐይ ፊት ቅጣቸው። የእግዚአብሔርም ቁጣ ከእስራኤል ይርቃል። ሙሴም የእስራኤልን ሕዝቦች እናንተ እያንዳንዳችሁ ብዔል ፌጎርን የተከተሉትን ሰዎቻችሁን ግደሉ አላቸው። እነሆም ከእስራኤል ልጆች አንዱ መጥቶ በሙሴና በእስራኤል ልጆች ማኅበር ሁሉ ፊት ወንድሙን ወደ ምድያማዊት ሴት ወሰደው። እነርሱም በምስክሩ ድንኳን ደጃፍ ያለቅሱ ነበር። የካህኑም የአሮን ልጅ የአልዓዛር ልጅ ፊንሐስ ባየው ጊዜ ከማኅበሩ መካከል ተነስቶ በእጁ ጦር አነሣ። ያንም የእስራኤልን ሰው ተከትሎ ወደ ድንኳኑ ገባ። ሁለቱንም እስራኤላዊውን ሰውና ሚድያማዊቷን ሴት ሆዳቸውን ወጋቸው። ከእስራኤል ልጆች መቅሰፍቱ ተወገደ። በመቅሰፍቱ የሞቱት 24,000 ነበሩ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ የካህኑ የአሮን ልጅ የአልዓዛር ልጅ ፊንሐስ በቅንዓቴ በመካከላቸው ቀንቶአልና ቁጣዬን ከእስራኤል ልጆች መለሰ። እኔም የእስራኤልን ልጆች በቅንዓቱ አላጠፋሁም። ስለዚህም አልኩ፣ እነሆ የሰላሜን ቃል ኪዳን እሰጠዋለሁ። ለአምላኩ ቀንቶአልና ለእስራኤል ልጆች አስተስርዮአልና ለእርሱ ከእርሱም በኋላ ለዘሩ ለዘላለም የክህነት ቃል ኪዳን ይሆንለታል። ከምድያማዊቱም ጋር የተገደለው የእስራኤላዊው ሰው ስም ዘንበሪ ነበር። የአባቱ ቤት አለቃ የስምዖናውያን የሆነ የሰሉ ልጅ ነበር። የተገደለችውም ምድያማዊት ስሟ ከስቢ ነበር። እርሷም የሱር ልጅ ነበረች። እርሱም የምድያም አባቶች ወገን የሚሆን የሳሞት ወገን አለቃ ነበር። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ምድያማውያንን አስጨንቋቸው፣ ግደሏቸውም። ስለ ምድያም አለቃ ልጅ ስለ እህታቸው ስለ ከስቢ በፌጎር ምክንያት በሸነገሏችሁ ሽንገላ አስጨንቀዋችኋልና አለ።